በሰው ህይወት ላይ ጣልቃ መግባት እንደ ሄቪ ማለት ነው። ሄቪ አሁን በናታና በዳጣ መሀል ለመግባት እየሞከረች ነው። እኔ አሁን እሷ መናገር ፈልጌ ሳይሆን እውነት ለመናገር እንደዚህ በሰው ህይወት ላይ ሳይፈለጉ ጥልቅ ብሎ የሚገቡ መጨረሻ አካባቢ መውጫቸው የሚያወጡ ብዙ ሰዎች አሉና አሁን ሄቪ ምን ለመሆን ነው በናታና በዳጣ መሀል የምትገቢው? ማንሽ ምንድነሽ? የምንፈልገኝ ነው? ይሄ በማስገደድ የሚሆን ነገር አይደለምና ምንድነው ማለት ፈለኩኝና ምናልባት ያው ሁሌም እዚህ ጋር ሳወራ ከሆነ ነገር ተተርሼ ነው፣ ዝም ብሎ አይደለም። እዚህ ጋር የሚሰሩ ነገሮች እውነት ለመናገር ትክክለኛ ነገር ናቸው እና የምር ያው ድራማ እንበላቸው እንጂ በቃ ትክክለኛ ሪል ነገር ነው ማለት ነው። እንደዚህ አይነት ነገሮች ይፈጠራሉ ሳትፈልጉ በሰው ህይወት ላይ ሳትፈልጉ ፈልጋችሁ የዛን ሰው ህይወት ለመበጥበጥ ያን ሰው ህይወት እያለው እያወቃችሁ ጥልቅ ብላችሁ የምትገቡ አላችሁ እና ምናልባት የሁለት ቀን 3 ቀን ካያችሁ ሚዲያ ላይ እኔ ሁሌም የምከታተለው ነበረ። በአሁን ሰዓት ትቼዋለሁ እንጂ ያው ባለመመቻቸት ጠልቼው ምናምን አይደለም። ምናልባት የእርቅ ማዕድ የምትከታተሉ ከሆነ 3 ቀን በፊት ነው መሰለኝ አይ ቲንክ እንደዛ ተፈጸመ እንትን ነበረ በሁለት ባልና ሚስት መካከል እንግዲህ አንድ ማነች የምትባል ገብታ ከሚስቱ ያረገዘው ራሱ ያስረገዘው ሰውዬ የኔ አይደለም ብሎ ክዶ ብሎ እንግዲህ ያችኛዋ ሀብታም ስለሆነች ያችኛዋ ደግሞ ምስኪን ስለሆነች ብቻ መጀመሪያው ሚስቱ ያው የልጆቹን እናት የካደ ሰው ምናልባት አይታችሁ ከሆነ አሁን ችግሩ እሱ አይደለም። ችግሯ ከኋላ መጣ በእነሱ መሀል ህይወት የገባችው ፎዚያ ነች ማነች ባልሳሳት ይቅር ስሟን እሷ ነች። እንግዲህ እሱም ደግሞ ያው ከአንዳንድ ሰው አንዳንድ ወንዶች ማለት ነውና ምንም ልጆች ቢኖራቸው ምንም ቢሆን ያው ከሀብት ጋር እንትን የሚለው ነገር አለ። እቺ ልጅ ምስኪን ስለሆነች ልጆች ስላሏት ብቻ ከኋላ ከመጣችው እንግዲህ ያው ሽማን በላት ምን በላት ባላቅም እንደዛ ነው። በእነዚህ ሁለት ሰዎች መካከል ገብታ ልጆቹ መካድ ራሱ የኔ አይደለም ዲኤንኤ ካልሆነ ብሎ ወሬ የሚገርመው እሱ አይደለም እሱ እንዳልክ የተባረከ ሰው ነው። እንደምንም ብሎ የሴትዮዋ ያው ምንም ባይኖራትም ዲኤን እንትን ብሏል ማለት ነው። እና ያን ፕሮግራም ተከታተሉ በሙሉ ያው ምናልባት የምታውቁት ከሆነ ብዙ ነገር ሰርተዋል፣ ብዙ ሰዎችን አስታርቋል፣ ብዙ እርዳታ ያደርገዋል፣ ብዙ የተበተነ ቤቶችን ይሰበስባሉ፣ የተጣላ ያስታርቃሉ። ባልና ሚስት ልጆችና አባት ምንም ነገር የሚዲያውን መናገር በጣም ነው የምወደውና እንግዲህ እንደምንም ብሎ ያን ዲኤንኤ እናስመርምሮ መጨረሻ ውርደት በእኔ ባይሆን ጥሩ ነበር አላለም። ባይሆኑ ግን ዲኤንኤም 100% ልጅቷ ደግሞ እርግጠኛ ነች። አንዳንዶቹ በቃ እርግጠኛ ሆኖ ነው መቼም ከንፋስ አይድረገዝ እኔ ደግሞ ያለሱ ማንም የለኝም ብላ ቃሏ ሰጥታ ነበርና እሱ ደግሞ ከኋላ ከመጣችው ውሽማ ሀብታም ስለሆነች የመጀመሪያ ልጆቹን እናት ክዶ ወደዛ ሄዶ ነበረ። ምላችሁ ፈልጌ ነው በጥቅሉ ማለት ነው። እንደዚህ የሰውን ህይወት ለመበጥበጥ የምትመጡ ሰዎች እንግዲህ መጨረሻችሁ አያምኑ። እንግዲህ ብርም ያልቃል፣ ንብረትም ይወድማል። ሁሌም ሰው ሀብታም ሆኖ አይኖርም እና የሆነ ታይም ላይ ያጣል። መጀመሪያ ደግሞ ያጣ ሰው ደግሞ ያገኛል። ሰው ሁሌም ድሃ ሆኖ አይቀርም። ሰው ሁሌም ሀብታም ሆኖ አይቀርም። ጊዜ ደግሞ እንደ ቂጣ ነው የሚገላለበጠው። ስለዚህ ሰው ህይወት ላይ ጣልቃ የምትገቡ ሰው ለማለት ያህል ነው። አሁን በዳጣና በናት መሀል እንግዲህ በግድ ታግባኛለህ ወይ ብላ አስገድደው ያን እንትኑ ለመወጣት አውሏል ነበረ። እሷን ደግሞ ደስ ብሏት ነበረ። እንግዲህ ነራስ ደግሞ ሀሳብ ቀይሮ ነበር፣ ገና አስደንገጠችው ማለት ነው። ስለዚህ እንደዚህ የሚያደርጉ ብዙ ናቸው። ሰላም ተውረሰችዋለሁ። ያው ዋና አዳኝ ነው። ምን ማድረግ አለብኝ? ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ወደከበራችሁ ይሻላል ሰዎች እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት ሰላማችሁ የብዛ። እንግዲህ ያው ጠፍተናል፣ እየጠፋን ደግሞ አንዳንዴ እንደዚህ ብቅ እንላለን ማለት ነው። ስለዚህ ሲመቸን እንመጣለን። ረመዳን እንዲይዟችኋል። ረመዳን እያመለጠ ነው። ዘንድሮ ደግሞ በጣም የባሰው ነውና ያው ሳምንት ሳይመስል አሁን ጥቂት በቀናት ነው የቀሩት። 1 4 5 ቀን ነው እንግዲህ ወር የተጾመ ሳይመስል ማለት ነው። አሁን እንግዲህ ያው አላህ ይቀበለን ጾማችንም እንግዲህ ከተቀበላቸው አላህ ያደርገን። ምላችሁ ምን ፈልጌ ነበር? ያው መግቢያ ላይ እንዳልኩት በሄቨንና በናታን ወር በዳጣ መካከል ያለውን ከትላንት ወዲያ የተከሰተው ነገር ትዝ ብሎኝ ነውና ይሄ ነገር ድራማ ቢሆን እውነት ለመናገር እንደዚህ አይነት ነገሮች ሪል ነገሮች የሚፈጠሩ ነገር ስላለ ይሄ ደግሞ ቅርብ ይሄኛው ዛሬ ከትላንት ይወት ያኛው ደግሞ ሳምንት ባልሞላው
ውስጥ ነው። ምናልባት ያኛው ውሸት ነው ምናምን ልትሉ ትችላላችሁ። ምናልባት ውሸት የምትሉ ስላላችሁ ገብታችሁ ያን ፕሮግራም ማየት አለባችሁ ነው። እውነት ለመናገር ልጅቷ በጣም ነው አሳዘነችኝ የነበረው። ያቺ ደግሞ ከኋላ መጣችው። እንግዲህ ያው ማንም ሰው ያለው ከሀብታ ነው የሚያሽቀብጠው። ጋዜጠኛውም ሌላ ጊዜ ሚዛናዊ ነበረ። ሰሞኑን ግን ሁሉም ሰው ያው ለምን ሚዛናዊ አልሆንክም፣ ለምን ስትሰድባት ይናክል ዝም አልክ ብሎ ወቀሳ በዝቶበት ነበረ። ያው ቲክቶክ መጥቶ ያለው ነገር ለማስረዳት ሞክሯል። እንዳልክ አሰፋ ማታቆት ያላቸው አይመስለኝም። በጣም ትሁት ጎበዝ ጋዜጠኛ፣ የተቸገሩ የሚረዳ እውነትም ነገር በጣም ነው የምወደው። ሚዲያ ካሉ ሰዎች ማለት ነው ጥሩ የሚሰሩ። ያው ሁሉም ሚዲያ አለ አይደል? በቃ በተግባር ማን ነው የሚሰራ ትክክለኛ መሬት ወርዶ ማን ነው የሚሰራ የሚባል ነገር አለና ይህ ሰውዬ እውነት መናገር በጣም ነው። ግን ሰሞኑ ራሱን ተናግሯል። ያው ስንት ፕሮግራም መርቼ ያለው ይኸው እች ልጅ ከቀረብኩ በኋላ የተረገጥኩት ስድብ ይሄ ነው አልባል። እውነትም ነው። ያችኛዋ ዝርክንክረች ባሏን አይወዳትም ብላ በፊቱ አንድ ጋዜጠኛ እንግዳ ጋብዞ እንደዚህ ለሁለትም ሊሆኑ ሶስትም ሊሆኑ ይችላሉ። እንግዳ ክልጋበዙ እዛ ጋር አንዱ ከፍ ዝቅ ሊያደርግ አይችልም ነበር። ያችኛዋ ዝርክር ከሆነችው ራሷን እንትን ማለቷል። ያው የልጆች ስል ነው እያወቅኩ ነው። አንድ ሰው ማንም ሰው እውነት ለመናገር ኖሮት ተመችቶት ዝርክርክ የሚሆን ያለ አይመስለኝም። ልጆች እናት ሆኑ ደግሞ እሷ ምን አለች? ዝርክርክ ነከረች። አይገርምም? በቃ ራሷን አታውቅም አለች። እውነት ነው። እሷ ከኋላ መታ ንብረት አለ ሰውዬውም ወደ እሷ ሄዷል ባትላት ነበር። የሚገርመው ደግሞ በጣም አጃይብ የሆነብን እንደሆነ ታውቃላችሁ። እኔ ብቻ ሳይሆን የሁሉ ማለት ነው። እንግዲህ ያው ዲኤንኤ የሚመርምሩ ተብሏል። ዲኤንኤ ተመርምሮ ውጤት መጣ። ማን ቢመጣ ጥሩ ነው? ከኋላ መጣቸው ነው እንግዲህ የላካት። መቅረብ የነበረበት ደግሞ አባትየው ነበረ፣ ግን ያን ነገር አላደረገውም። እሱ ውሽማው ነው የላከው ማለት ነው። ከኋላ መጣቸው፣ ግን ልጆቹ ሆኖ ሲገኙ እንዴት እንደከፋት አይታችኋትና ያው መጨረሻ አያምርም ለማለት ፈልጌ ነው። ግን በሰው ህይወት የምትገቡ መጨረሻቸው አያምርም ለማለት ያህል ነው። ስለዚህ ይችኛው ነው ሚኖራት ባይኖራት እውነት ለመናገር በጣም ነው የምታምረው። ፈገግታዋ በቃ ሰው እነዚህ አንዳንዴ ሰው እኮ ሲያጣ ማቶ አይባልም፣ ሲቸግረውም ቸግሮ ምናምን አይባልም፣ ፊቱ ይናገራል። ግን እች ልጅ ያለባትን ስትናገር እውነት ለመናገር በጣም ነው ያስለቀሰችኝ። ከኋላ ደግሞ ፈገግታዋ ምናምን ደግሞ ምንም እንዳልተፈጠረ ሲሆን ያ ሁሉ ማሳለፋ እንደዚህ ሆነ ስትመጣ ደግሞ እውነት ለመናገር በጣም ነው እኔ ብቻ ሳይሆን ሁሉ ሰው ነገረው ሰው ቢኖር ባይኖረው እንደዚህ ፈጋችሁ። ያችኛው ደግሞ ተዋርዳ አሁን ያስረገዘቻት እሱ አይደለችም። እንግዲህ ያስረገዘው ሰውዬ ልጆቹን አባት የተባለው ተጠረጠረው፣ እሱ መቅረብ ነበረበት፣ እሱ አልፈለገም። እፍርታም ነገር ነውና ሚስቱ ወይም ደግሞ ሽማው ሆኗል ማለት ነው። ሁላችሁ ፈልጌ ነው። አሁን ሄቨንም በዳጣና በናታ ባትገቢ። አንዳንዴ ሰዎች በችግራቸው በሰስ ብልታቸው ገብተው ሰውን የሚያጠቁ ሰዎች አሉና እንግዲህ እንደዛ በታደርጊ ጥሩ ነው። በተረፈ ናታና ዳጣን ቢጋቡ አሪፍ ነው። አንቺ ደግሞ ያው ዳርሽ ብትይዥ የተሻለ ነው ብዬ አስባለሁኝ። በተረፈ ቪዲዮ ላይክ አድርጉ። እየጠፋን ነው። ሲመችን አንዳንዴ እንደዚህ እንመጣለን። ባይ ባይ።